የገባሁት ግን አይ ቲንክ ዞላን ጥቂት ደቂቃ ላናግረው ነው። ዞላ ሰላም ብያለሁ። ሰላም ብያለሁ። መዝሙር እንደምን አለ? እግዚአብሔር ይመስገን። እንዴት ነህ? አለን አለን። አለው ደቾዝንን ለዮኒ እየመረጥክለት ኔትፍሊክስ ገብቶ እንዲያ እያረከው ነው አይቻለሁ። እና እኔ ከኔትፍሊክስ ላስወጣው ሞክራለሁ። አንተ ኔትፍሊክስ ጭራሽ በሲሪየስ ሙቪ ልትከትብኝ ነው። ኧረ አልገባም አባቴ። የማያቸው አንዳንዶች አሉ፣ ግን አሁን ከዚህ በኋላ ያሬዶ ጥያቄ ሲኖር አንተ ጋር እንደምመጣ ታውቃለህ። ምንም አሁን ሰላም ላይ ነኝ አባ። የሚያሳስብ ውስጥ አይደለሁም። እመቤቴ ምስክሬ። መዝሙር በነገራችን ላይ አይተዋል ዘቹዝንን? አዎ ማለት አይቼው የሆነ ፓርቲ ያላቸዋለሁ። ብዙም እኔ ፐርሰናሊ ለእኔ ብዙም እንትን አላለኝም፣ ብዙም አልተዋጠልኝም። ያው እኔ ሳይ እናንተ ስታይ እኩል ላይሆን ይችላል። እኔ ሳይ አስቀድሜ ኦልሬዲ ፊልሙን ከማየቴ በፊት መጽሐፉን አንብቤ ወይ መጽሐፉን ተምሬ በመዝሙሩ፣ በቅዳሴው፣ በማህሌቱ፣ በኪዳኑ፣ በሰዓታቱ ነገረ ክርስቶስን ከትንቢቱ እስከ ልደቱ፣ ከልደቱ እስከ ሞቱ፣ እስከ ትንሣኤው ዳግም እስከ መምጣቱ ድረስ በዛ ጭንቅላት ስለማየው አንዳንድ እንትኑ እንዳልኩ ነው። ትንሽ ወጣ ያሉ ነገሮች አሉ። ሰው እኔ ስለ ፊልሙ ሲሆን ግን እኔ የመጣሁት አሁን አንተም እኔንም ወደ ፊልሙ ልትከተኝ ነው። እሺ ሰው እኔ የመጣሁት ለምንድን ነው? ምንም መጽሐፍ ቅዱስ ያሉ ጥያቄዎች ካሉ ሪሊ መጽሐፍ ቅዱስ እንዴት ነው የምናነበው የሚለውን ብቻ ጋይድ ልስጥ ብዬ ነው። ሰው መጽሐፍ ቅዱስ የተጻፈበት ኦዲየንስ አለው ታውቃለህ። መጽሐፍ ቅዱስ ዝም ብሎ ከሰማይ ዱብ ያለ አይደለም። ጸሐፊዎች አሉት። የብሉይ ኪዳን መጽሐፍት አሉ፣ የአዲስ ኪዳን መጽሐፍት አሉ። እና ብሉይና ሐዲስ መባላቸውም ሁለቱ ኪዳናት ይባላሉ። በኦርቶዶክሳዊ ቤተክርስቲያን ትምህርት ሁለቱ ኪዳናት ይባላሉ። ምክንያቱም ብሉይ ኪዳን እና ሐዲስ ኪዳን ኪዳን የሚል አለ ሁለቱ። እና ብሉይ ኪዳን ላይ ሞሮፍ የትንቢት መጽሐፍ ነው። የብሉይ ኪዳን ሕጎች ያሉበት ነው። የመቅደሱ ስርዓት አለ፣ የእንስሳቱ መስዋዕት አለ። እና ደግሞ የተለያዩ ትንቢቶች በተለያዩ ነቢያት ተጽፈዋል። ሐዲስ ኪዳን ደግሞ ለብሉይ ኪዳን ለሐዲስ ኪዳን ጥላው ነው። በብሉይ ኪዳን የተነገሩ ነገሮች ሁሉ ተሳስረው የሚፈጸሙበት የሚሆኑበት አዲሱ ኪዳን ይባላል ማለት ነው። እና እያንዳንዱ ኦዲየንስ አላቸው ነው ባጭሩ። በተለይ ወደ አዲስ ኪዳን ስንመጣ ሉቃስን፣ ማርቆስን፣ ዮሐንስን እና ማርቆስን ስታነብ ጌታ ሲጠየቃቸው የመለሳቸው አሉ የነበሩት ኦዲየንሶች አሉ። ለምሳሌ ሳምራይ ሲያገኝ ሳምራይን ያወራበት ልክ አለ። ፈሪሳያንን ሲያገኝ ፈሪሳያንን ያወራበት ልክ አለ። አይሁዶችን ያወራበት ልክ አለ። ሰዱቅያን ነው የሚባሉ አሉ፣ በትንሣኤ ሙታን የማያምኑ እነሱንም ያወራበት ልክ አለ። ስለዚህ ኦዲየንሶችን እየተኮረ የተመለሰ አለ። በኋላ ደግሞ የቅዱስ መልእክታትን ደግሞ የቅዱስ ጳውሎስን መልእክት ብታነብ ደግሞ ለኤፌሶን፣ ለቆሮንቶስ፣ ለዕብራውያን፣ ለፊልጵስዩስ እያለ 12 መልእክታትን ደግሞ እንዳለባቸው ጥያቄዎችና እንዳለባቸው የእምነት ድካምና መጽናት የጻፈላቸው አሉ። ስለዚህ ኦዲየንስ አለው ማለት ነው። ስለዚህ የመጀመሪያው ስታነብ ኦዲየንሱ ማን ነበር የሚለውን ነው ቼክ የምታደርገው ማለት ነው። ሁለተኛው ደግሞ ኮንቴክስቹዋል ፍቺ አለው። ኮንቴክስቹዋል ፍቺ ማለት አውዳዊ ፍቺ አለው ማለት ነው። ለምሳሌ ኢየሱስ ክርስቶስ ከኔ አይበልጣል አለ። ከኔ አይበልጣል ሲል ከአንተና ከማን ይበልጣል ተብሎ ነው? ጌታ ለምንድን ነው እንደዚህ የመለሰው? እሱን መልስ እዛው ላይ ተዋለ። ምክንያቱም ጥያቄው ምን ነበር የሚለውን ቶሎ ጥያቄ ስለሚፈጥርብና አንዳንድ ሰዎች ከኔ ይበልጣል የሚለውን ብቻ ይዘው ይኸው በቃ ይበልጧል፣ ስለዚህ ወልድ ከአብ ያንሳል ይላሉ። ግን ጥያቄው ከአንተና ከአብ ማን ይበልጥ ይሆን ተብሎ አይ ከኔ እኮ አብ ነው ይበልጠው ብሎ አይደለም። እና ይሄን መልስ የምታገኘው በምንድን ነው ማለት ነው? በአውዳዊ ፍቹ ማለት ነው። ይሄ ደግሞ አውዳዊ ኮንቴክስቹዋል ፍቺ ይባላል። አሁን ለዚህ ነው መጽሐፍ ቅዱስን አንድ ሰው ዝም ብሎ በግሉ አንብቦ ማንም ሰው ማንበብ ይችላል። ማንም ሰው ግን ክርስቲያናዊ ፍቺና ክርስቲያናዊ ማይንድ ሴት ግን ሁሉም በዛ መነጽር አያነበውም ማለት ነው። ለምሳሌ አሁን ትናንት ውይይቷ ላይ አይተው ከሆነ ኡስታዙ መጽሐፍ ቅዱስ ይጠቅስ ነበረ። ኡስታዙ መጽሐፍ ቅዱሱን ጠቅሶ እሱ በተረዳበት ክርስቲያኖች በተረዱበት በሚፈቱበት ሳይሆን እሱ በተረዳበት ነው የፈታው። ስለዚህ ማንም መጽሐፍ ቅዱስ ስላነበበ የግሉን ፍቺ ከያዘ አይሆንም። የቤተ ክርስቲያን ፍቺ አለ ማለት ነው። አንድ ማስረጃ ልስጥና ልጨርስ። እንዲያው ዝም ብዬ ጋይድ ላድርግ ብዬ ነው። አሁን በኦርቶዶክሳዊ አስተምህሮ የግል መረዳት የሚባል የለም። የግል መረዳት፣ የግል ሀሳብ፣ የኔ መረዳት፣ የኔ መገለጥ ምናምን የሚባል ነገር የለም በእኛ በኦርቶዶክስ። ኦርቶዶክስን ከጠየቀን የቤተክርስቲያን አረዳድ ቤተክርስቲያን እንደነገረችን ብለን ነው የምንነግርህ። እሱ ምን አድርጎናል ማለት ነው? አንድ ወጥ ትምህርት ይዘን እንድንሄድ አድርጎናል።
የሐዋርያት ስራ ላይ ምዕራፍ 8 ላይ ኢትዮጵያው ጃንደረባ ወደ ኢትዮጵያ ጃንደረባ መንፈስ ቅዱስ ማን ይልካል? ፊልጶስን ይልካል። እና ፊልጶስን ሲልክ ይሄ ኢትዮጵያው ጃንደረባ የኢሳያስ መጽሐፍ እያነበበ ነበረ እና የኢሳያስ መጽሐፍ በራሱ አንብቦ ለመፍታት ሞከረ። የሚገርም በራሱ አነበበ፣ ሊፈታው ሞከረ በራሱ እና ምን ነበር ያነበበው የሚለው ትንቢተ ኢሳያስ ምዕራፍ 8 ከቁጥር 30 ጀምሮ ላንብበል። ፊልጶስም ሮጦ የነቢዩን የኢሳያስን መጽሐፍ ሲያነብ ሰማና በውኑ የምታነበውን ታስተውላለህን አለው። አሁን አስተውል ወንድሜ፣ አሁን አስተውልን ያልኩን የራሱ አየኸው፣ እያዳመጥከኝ እኮ ነው። ግን አስተውል ካልኩም ማለት ነው በደንብ ልቦናን ክፈት እንደማለት ነው። ጠየቀው፣ ምን አለው? የምታነበውን መጽሐፍ ታስተውላለህን አለው። እንዴ እያነበበው እኮ ነው። ስለዚህ ማንበብ ብቻ በራሱ ማስተዋል አይደለም ማለት ነው። ማስተዋል ደግሞ ያስፈልጋል። ሰው አስተውሎ ሲያነብ ይረዳል። አንብቦ ብቻ ከሆነ ግን የራሱን ነገር ይፈታል። እና ታስተውላለህን አለው። ምን ማለት ነው? ትረዳዋለህን? ምን እያለ እንደሆነ በተጻፈበት ዓላማና አግባብ ትረዳዋለህን አለው። ከዛ ይህ ሰውን ብሎ መለሰ፣ እርሱም የሚመራኝ ሳይኖር ይህ እንዴት ይቻለኛል አለ። ይኸው የሚመራኝ ሳይኖር ይህ እንዴት ይቻለኛል አለው። ወጥቶም ከእርሱ ጋር ይቀመጥ ዘንድ ፊልጶስን ለመነው። ከዛ ያነበው የነበረውን ክፍል ስማው ምን እንደሚል። ያነበው የነበረውን መጽሐፍ ክፍል እንዲህ ነበር። እንደ በግ ወደ መታረድ ተነዳ፣ የበግ ጠቦትን በሸላቾቹ ፊት ዝም እንደሚል እንዲሁ አፉን አልከፈተም። በውርደቱ ፍርዱ ተወገደ፣ ሕይወቱ ከምድር ተወግዳለችና ትውልዱንስ ማን ይናገራል? ይሄን ነበር ሲያነብ የነበረው። ከዛ ጃንደረባው ምን ብሎ ተረጎመ መሰለ? እባክህ አለው፣ ይህ ስለማን ይናገራል? ስለ ራሱ ነውን ወይስ ስለሌላ አለ። አየው፣ ስለ ራሱ ነው እንደ እያወራ ያለው ነብዩ ኢሳያስ። ማን ነው እንደ በግ ተነዳ የተባለው? እንደሚታረድ በግ ዝም አለ። በሚያርዱትና በሚገሉት ፊት ምንም አልተናገርም። ስለማን ነው የሚናገረው ብሎ ፍታልኝ አለው ማለት ነው። ከዛ ፊልጶስም ምን አለ ይላል? ፊልጶስም አፉን ከፈተ ይላል። ከዚህ መጽሐፍ ጀምሮ ስለ ኢየሱስ ወንጌል ሰበከለት ይላል። አፉን ከፈተ ሲባል አለ ማለት አይደለም። አፉን ከፈተ ማለት መጽሐፍ ቅዱስ አናገር ይናገር ጀመረ ማለት ነው። አንዳንድ ሰዎች ቃል በቃል እየወሰዱ መከራ ስለሚያሳዩን በዛውም እንትን ልበል፣ አፉን ከፈተ ይኸው እንዲያው አፉን ከፍተው ቀረ የሚሉም አሉ። ነው ናሪሊ እንደዛ አይደለም። አፉን ከፈተ ማለት መናገር ጀመረ፣ ማስተማር ጀመረ ማለት ነው። እና ስለዚህ ምን አደረገው ይላል? ካነበው መጽሐፍ ጀምሮ እስከ ክርስቶስ ወንጌል ድረስ ሰበከለት ይላል። አየህ፣ አሁን አስተውል። ያነበበውን መጽሐፍ ከምን ጋር አገናኘለት ማለት ነው? ከወንጌል ጋር አገናኘለት። ማ ፊልጶስ፣ የተላከው ፊልጶስ። ስለዚህ ጋይዳንስ ያስፈልገናል ማለት ነው። አየኸው፣ ጋይዳንስ አለ ማለት ነው። በግል አይተረጎምም ማለት ነው። ይሄ ነገር እኮ ኦርቶዶክሳዊውን ትምህርት ነው፣ ማይንድ ሴት ነው። እና ስለዚህ መጽሐፍትን እንዴት ልረዳ፣ መጽሐፍ ቅዱስን እንዴት ላንብብ፣ እያንዳንዱ መጽሐፍት ምንድን ነው ዓላማቸው፣ ለምን ተጻፉ፣ ለማን ተጻፉ፣ ምን ነበር መልእክቱ፣ እኛስ ምንድን ነው ከዚህ የምናተርፈው የሚለውን ነገር ቤተክርስቲያናችን ኦርቶዶክሳዊ ቤተክርስቲያን በደንብ በኦርደር በኦርደር ታስተምራለች። ይሄንን እንግዲህ መንገዱን እንዴት እንደሆነ ከፈለክ ፈርዘር እርዳታ ከፈለክ ይኸው እፎለፉልሃለሁ፣ ፎሎ አድርገኝ። ኢቻዘር ፎሬቨር ሆነን እንቀመጣለን፣ እናንተ እንታያግዛለን ማለት ነው። ተስማማን ዞላ? ያ አይ በጣም መዝሙር የሚገርም ራሱ ያነበብክልንን እኔ ከሁለት ቀን በፊት ነበር ያነበብኩትና አክቹዋሊ የተረዳሁበትን መንገድ አንተ እንዳልከው ነው። ብዙ ጥያቄዎች ይኖሩኛል፣ አንተ ጋር እመጣለሁ። በነገራችን ላይ እንዳልኩ ፊልሙንም አይቼ ለእኔ እንዳልኩ በቃ እንደ መነሻ ሆነኝ ነው እንጂ ፊልሙን የሚገርም ደግሞ አይቼም እንደዚህ ፕሮቴስታንት ጓደኞች አሉኝ እንደዚህ አይቼ እንደዚህ ምናምን አይዲያው ሲመጣ እነሱም ጋር የሚገርም ዘሴም አንተ እንዳልከው እነሱም የሚተረጉሙበትም ነገር አላቸው እና ልዩነቱ ያው መንገዱ የተለያየ እንደሆነ አውቃለሁ። እና ግን እኔ ማለት የፈለግኩት መሰለ በቃ እኔ ኦርቶዶክስ የሆነ ሰው ሁሉ እንዳልኩ ማንበብ መጀመር መቻል አለበት፣ መጠየቅ መጀመር መቻል አለበት ነው። ምክንያቱም እኔ በጣም ዓለማዊ ሰው ነኝ። የሚገርም መዝሙር አፌ ሞልቼ ዓለማዊ ሰው ነኝ ብዬ መወራ ስለነበርኩ ነው የምነግርህ። አሁንም ዓለማዊ ነኝ፣ ግን እግዚአብሔር ደግሞ ረድቶኝ እንዳልኩ የእግዚአብሔርን መንገድ ብከተል በቃ ትልቅ ሰላም የሚገኝበት ነው ብዬ ስላሰብኩ ነው ማለት ያን ነው የተሰማኝ ያለው። እና እግዚአብሔር እንዲያበረታኝ ማድረግ የምፈልገው ኖርማሊ
ግን ሌሎቻችንም እንዳልከው አሁን መቼም እንደኔ አይነት ሰው ብዙ ነው ብዬ አስባለሁ። ምክንያቱም እኔ ጎንደር ልጅ ነኝ፣ ጎንደር አካባቢ ነው የመጣው። በነገራችን ላይ ለኦርቶዶክስ ሙት ብትለኝ ወጥቼ ሞት ልጅ ነኝ ኖርማሊ። ግን አውቄ ደግሞ ብሞት ደግሞ መልካም ነው የሚሆነው። ምክንያቱም ቃሉን ሳናውቀው ሳንረዳው ሳንጠይቅም እንዳልኩህ ብዙ ጊዜ አይተህ ከሆነ አብዛኛው ሰው እንዲሁ ከቤተሰብ እንወስደውና እምነቱን ማጠናከር አስፈላጊ ነው የሚሆነው ማወቅ ምናምን ይኖራል እና አንዳንዴ ዘር እየተዋረደ የልጅ ልጅ እያለ ሲወርድ እምነትንም በስነ ስርዓት እንዳልኩህ ማስተማር ካልቻልን መጠየቅ ካልቻልን ማንበብ ካልቻልን እንትን ነው የሚሆነው። እኔ አሁን የሚገርም ልጅን ራሱ ቤተክርስቲያን እሄዳለሁ እሑድ እረፍት ሲኖረኝ እዚህ ልጄ የሆነ ነገር ማወቅ እንዳለበት እምነቴን መቀበል እንዳለበት ስለማስብ ነው። ግን የሚገርምህ ኢቭን እንኳን እንዳልኩ አሁን ትንሽ ጅማሬዋን እንኳን ሳላቅ ነው ያን ነገር ሳደርግ የነበረውና ሞር ደግሞ እንዳልኩ ብንማር ብንጠይቅ ሞር የተሻለ ነው ለማለት ነው እንጂ እንዳልኩ ግን ፊልሙ መነሻ ሆኖኛል ነው ለኔ አክቹአሊ እንዲህ ብሎ እንዳስብ ስላደረገኝ ነው። አዎ ፊልም ብዙ ጊዜ አክተር አድርጎ ነው የሚያስቀሩ። ፊልሞች አክተር አድርገው ነው የሚያስቀሩ። ምን ማለት ነው? በቃ ፊልሙን ታያለህ፣ የሚገርም ነው ትላለህ። በቃ በምናብ ኦልሬዲ አክተር ሆነሃል ፊልም ውስጥ ገብተህ ዳሴ አለቀ። ፊልሞች እንዳልኩ ነው። ምክንያቱም እነዛው ሰዎች ደግሞ ሌላ ፊልም ካስት ሲያደርጉ ታያቸዋለህ። ስለዚህ አክተርነት ነው የሚያለማምዱ እንጂ ህይወትን ያለማምዱም። እና እንደ እውቀት እንደ አንድ መነሻ አይዲያ ሊሰጡ ይችላሉ። ግን መሬት ላይ ነው ክርስትና ያለው፣ መሬት ላይ ያለ ክርስትና። ምክንያቱም ከእንትን ጋር ከሚስጥራት ጋር የተገናኘ ነው፣ ከቅዱስ ቁርባን ጋር ከንስሐ ጋር እለት ዕለት ከመጸለይ ጋር የተገናኘ ነው። አየህ እና ወደ መሬት የወረደውን ነገር ምክንያት አድርገህ ፊልሙን ወደ መሬት ወደ ክርስትና መምጣት አሪፍ ነው። ምክንያቱም ልዩ ልዩ ምክንያት አለው እግዚአብሔር ሰውን የሚጠራበት እና ያንተ መነሻ ኔትፍሊክስ ቹዘን ከሆነ በጣም ጥሩ ነው እና እንታግዛለን። ፎሎ አድርጌሃለሁ፣ ምንም ችግር የለም። እኔ መልሻለሁ። እኔ ፎሎ አድርጌያለሁ ቀደም ያክቹዋሊ። ሌላው ለ4000 ሰው የምነግረው እዚህ ጋር ምንድን ነው ያለው? አሁን በኦርቶዶክስ መዝሙረ ያሬድን ከሰማኸው ቤተክርስቲያን እንዳስተማረች እንጂ እኔ እንዳስተማርኩት አይደለም። ገብተዋል? ቤተክርስቲያን እንዳስተማረችን ብለን ነው የምንለው። ሌሎቹ አሁን ብዙ የፈለጉት አይነት 47000 የተደረሰው ማንም ስለሚተረጉመው ማን ነው አስተማሪ ብትለው አያውቀው። እኔ ብሎ ይመጣና ማን ያስተማረ ስትለው ግን ይሄ አስተማረኝ አይልም፣ ቤተክርስቲያን አስተማረችኝ አይልም፣ ይሄ ነገር ከዚህ ነው የተማርኩት አይልም። እና እንደፈለገው ወስዶ የፈለገውን ያደርግና ሌላውን ብታመጣው ተመሳሳይ እምነት ያለው ራሱን አምጥተህ ደግሞ ብትጠይቀው ሌላ መልስ ይሰጣል። ስለዚህ የኦርቶዶክስ ለየት የሚያደርጋትና የምትወድላን ነገሯ ምንድን ነው? ቤተክርስቲያኗ ይሄንን ነው የምታስተምረው በሚለው በአብዛኛው ተመሳሳይ አይነት ትምህርት ስላለ ብዙ ግራ ያጋባል፣ ኮንፊውዝም አያደርግም። ስለዚህ ያቺ ነገር ላይ ፖይንት መያዝ ነው። ቤተክርስቲያን እንዳስተማረችኝ የሚለው እሱ ነው ደስ የሚለው እና በጣም ነው የማመሰግነው። አየህ እንደዚህ አይነት ነገር ሲኖር ያሬዶ ከች ነው የሚለው። ፈቃደኛ ለሆኑ ወንድሞች ማገዝ፣ የሚጠይቁትን መመለስ ኃላፊነትም ስላለበት ጭምር ይመስለኛል። የነፍስ ኃላፊነት አለ። ስለዚህ ያንን እያደረገ ነው። እኔ እሱን ነው የምጠቀመው። የሆነ የቸገረኝ ወይም ያልገባኝ ነገር ካለ መዝሙረ ያሬድን ጠይቀዋለሁ። ስለዚህ ሌሎቻችሁም ተጠቀሙበት፣ ፎሎ አድርጉት። ጥያቄ ካላችሁ ጠይቁት። መልሱን በትህትና ጥግ ድረስ የደረሰ ወንድማችን ነው። ጥግ ድረስ ትልቅ ትንሽ አይል፣ ማንንም አይንቅም። ኦርቶዶክስ ብቻ ሳይሆን የሌላ እምነት ተከታዮች ብትጠይቁት በጎ ፈቃድ አለው ለመመለስ እና ያ ነገርን እግዚአብሔር አይቀይርብህ ወንድማችን። ኩራታችን ነው የምልህ ያሬዶ፣ ኑርልኝ። እግዚአብሔር ያበርታ፣ ሁላችንም ሆን የመጨረሻችን ያሳምርልን። ትልቁ ነገር ሩጫ መጨረስ ነው። ብዙ ከሩጫ የሚያደነቃቅፉን ታውቃላችሁ፣ ያው ትዕቢተኝነት፣ እብሪተኝነት፣ እኔ ትልቅ ነኝ፣ እኔ ግዙፍ ነኝ፣ እኔ ወፍራም ነኝ፣ እኔ ጠጅ ነኝ፣ እኔ ኃይለኛ ነኝ፣ እኔ የሚለው ነገር ነው ብዙዎቻችንን። የእኔ መርህ ምንድን ነው መሰለ ዮኒ? ቢንቢን የገደላት ጭብጨባ ነው። አገልጋይንም የሚገለው ጭብጨባ ነው። ቢንቢ ለመግደል
እጅን እንዲህ ታደርጋለህ፣ ትገላታለህ። አገልጋይንም እየገደለ ያለው ይሄ ነው። ጭብጨባ፣ አድናቆትና እግዚአብሔር ደግሞ በዛ በመመጻደቅ እንዳንወድቅ ይርዳን። ከመንገድ ብዙ ሰዎችን የሚጥለው ነገር ቢኖር እሱ ነው እና ሩጫችን ያሳምርልን፣ ፍጻሜያችንን ያሳምር። ወንድሜ በርታ። እሺ ዞላ፣ አሜሪካን ያለው? እኔ ጀርመን ነው የምኖረው። ጀርመን እንዴ? ኦኬ። አይ ፐርፌክት፣ ጥሩ በቃ ጥሩ። ስልክን አስቀምጥልኝና ፋርማሲስት ነው፣ ጎበዝ ነው። በነገራችን ላይ የተማረም ሰው ነው። በቃ አልፎ አልፎ የሚቆርጠኝ ነገር አለ፣ ነገር አለው የሚሸቀሽቀኝ። ጀርመን ላሉ እብዶች አላከመልኝም እንጂ ፋርማሲስት ነው። ያስ ናይስ። እዛው ጀርመን ሀገር ተምረህ ነው ፋርማሲስት የሆንከው ወይስ? እኔ ጎንደር ነው የተማርኩት። የተወሰነ 2 ዓመት 4 ሴሚስተር ነው የተማርኩት እዚህ ጀርመን ሀገር ተጨማሪ። አይ በጣም ፐርፌክት፣ አሪፍ ነው። አይ ደስ ይላል። እንዳልኩ ነው እንግዲህ እኔ አስተምርሃለሁ ወንጌል ሉቃስ ማርቆስ ስላለው፣ አንተ ደግሞ የሚሸቀሽቀኝን ትነግረኛለህ ማለት ነው። ይሄን ውሰድ፣ በዚህ ግባ፣ በዚህ ጠፍለኛለሁ፣ ቀለጠኝ፣ ቆረጠኝ የምትለውን ነገር ሄደብኝ፣ ተራመደብኝ። የሚገርም መዝሙር። እኔ ኢብን አሁን ወንጌሎችን ሳነብ ተመሳሳይ ነገር ተጽፎ ሳይ እነዚህ ሰዎች አንድ ነገር ነው የሚጽፉት ብሎ ብያለሁ። የሚገርም ግን እያንዳንዳቸው የጻፉት ራሱ አትሊስት በእይታቸው የተለያየ እንደሆነ ያየሁበት አጋጣሚ ያለና እሱን ራሱ አለማወቂ በጣም ሰርፕራይዝ አድርጎኛል። አዎ ኮምፓራቲቭ እንትን ደስ የሚለው ንጽጽር እንዳልኩ ነው። ለምሳሌ ከፕሮቴስታንቶቹ ጋር ስናወራ ጥሩነቱ የነሱ ኢዚ የሚሆነው በአንድ መጽሐፍ ነው የምናወራው። አንድ መጽሐፍ ቅዱስ አለን፣ ግን የየራሳቸውን መረዳት የየራሳቸውን አስተምሮ ይዘዋል። እኛም በእኛ አስተምሮ ሞግታቸዋለን። ኢዚ ነው፣ በጣም ቀላል ነው። እና ደግሞ ያው እንደዚህ ከእስልምናው ጋር እንዳለው አይነት ነገር አይደለም። በጣም ለየት ይላል የእስልምናው ዓለም እና ብዙ ማንበብ አለብህ። ግን አሪፍ ነው። ጭንቅላት በደንብ ያሰፋል፣ እንድታነብ ያረጋል፣ እንድትመረምር ያረጋል። ብቻ በቃ እንደ አንድ ክርስቲያን ኮንትሪቢዩት የምታደርገው ነገር አለ ለቤተክርስቲያን። ዝም ብሎ በዋዛ ፈዛዛ ዝም ብሎ በማይረባ ነገር ጊዜ አይጠፋም እና አሪፍ ነው። ንጽጽር ጥሩ ነው። ብዙ ሰዎች እየተለወጡበት ነው። የሚገርም ብዙ ሰዎች ይማሩበታል፣ ብዙ ሰዎች ይነቁበታል፣ ከሄዱበት ይመለሱበታል። አንዳንዱ ደግሞ ሌላ ቤተ እምነት ደግሞ ይማርከውና ይሄዳል። ያው እንትን ሽብሸባ ነው በለው እንደደረቀ ልብስ ወደዚህ ወደዛ ወደዚህ ወደዛ ነው እና አንዱ ይሄዳል፣ አንዱ ይመጣል፣ አንዱ ይሄዳል፣ አንዱ ይመጣል። ያው ሚዲያ ላይ ያለው እንትን ሁሉም ወደ ራሱ ስለሚስብ እንግዲህ ወደ ተሳበው ሰው ይሄዳል ማለት ነው። በትክክለኛው የሚሄዱ አሉ፣ ድራማ ሰሪዎችም አሉ። ብሔራዊ ቲያትር የማያውቃቸው የሚገርሙ ደግሞ ፊልም አክተሮች አሉ። በታይ ኔትፍሊክስ ቢመዘገቡ በጣም በጣም ብዙ ብር ሊያገኙ የሚችሉ ድራማ ሰሪዎችም አሉ። ቲክታክ ላይ በጣም የፊልም አክተሮች አሉ። እኔ እንዲሁም ብዙ ጊዜ ለእነሱ ፒቲሽን ብናሰባስብ ብሔራዊ ቲያትርም ባሉበት ቦታ እንዲቀጠሩ በጣም በጣም ፊልም ሰሪዎች አሉ እና በእኔ በኢትዮጵያ አነጋገር ብዙ በስንቶች አሉ። የበስንቱ ፊልም የሚሰሩልን አሉ በታይ የሚቀያየሩ። ግን ደግሞ በእውነተኛው ተረድተው ወደ ኦርቶዶክስ ይመጣሉ፣ ደግሞ በሌላ እምነት ትምህርት ተማርከው የሚሄዱ አሉ። እንግዲህ መጨረሻ ላይ የዘላለም ሕይወት ነው መጨረሻ ላይ ዓላማው። ማንም ወደ ፈለገበት ሂድ፣ ምርጫ አለው፣ ነፃ ፈቃድ አለው። መጽሐፍ ቅዱስም ክርስቶስ እንደተናገረው በጠባቧ መንገድ የሚሄዱት ጥቂቶች ናቸው፣ በሰፊው መንገድ የሚሄዱ ግን ብዙዎች ናቸው፣ ሰፊው ግን የሞት መንገድ ነው ተብሏል። ስለዚህ በጠባቧ መንገድ ለመሄድ ትጉ፣ ተጋደሉ ተብሏል እና እኛ ብዙም የቁጥር ጉዳይ አስጨንቀንም ቁጥር ሪፖርት አናረግም ለእግዚአብሔር። እግዚአብሔር ዛሬ እኮ ይህን ያህል ሰው አስጠመቅኩልህ አንለውም። ምክንያቱም እግዚአብሔር ሪፖርት የሚቀርብለት የሆነ የእድር አዛዥ አይደለም፣ እድርም ቆም አይደለም የያዝ ነው፣ ማዳን ስለሆነ ንጽጽሩ በዚህ በጣም አሪፍ ነው። ማን ምን ያምናል፣ ምን አምኖ ምን ያስተምራል። እስካሁን ድረስ መጽሐፍ አልተገለጡም ነበር ታውቃለህ። ቲክታክ ትልቁ ጥቅሙ እነ ዮኒን የመሰለ አይነት ወንድሞች ካስተዋወቀን ተጨማሪ ቲክታክ ትልቁ ጥቅሙ የተደበቁ መጽሐፍት የማናቃቸው በወሬ ብቻ የምናቃቸው መጽሐፍ ተገልጠዋል። በቃ በሁለታችንም ቤተ እምነቶች በማንም ይሁን ፍቅር ሲዝም ሳይቀር መጽሐፉን እንኳን ብበናል እና አሪፍ ነው። ቲክታክ ብዙ ነገሮችን ኤክስፖዝ አድርገዋል እና ጥሩ ነው። በርታ ለማለት ነው። ሰው ላይ ሁሉ በጣም ደስ ይላል። ተረድቻለሁ። በጣም አመሰግናለሁ መዝሙር።
እሺ አይ እነሱ ፍቃዳቸው ከሆነ እንግዲህ እዚህ ጋር ኮመንት እያነበብኩ ነው። በመዝሙረ ያሬድ እና በኡስታዝ ዋሂድ መካከል አመቻችልን እያሉ ነው። ወደፊት እንግዲህ ይሄን ነገር ይታይና ከዛ በኋላ የሁለቱንም ፈቃድ ጠይቀን እናንተ የምትወዱት እናደርጋለን። ይህንን ነው የምልህ። በነገራችን ላይ የያሬዶ ባህሪ ከዚህ ውጭ የለውም። በውስጥም ብታወሩት በውጭም ብታወሩት ይሄን ያሬድ ነው የምታገኙት። ምንም ምንም የተለየ ነገር የለም እና እግዚአብሔር ይባርክ። ትህትናው የማስመሰል አይደለም የምን አይደለም፣ የእሱ መገለጫ። ብዙ ቲክታክ ላይ ለረጅም ጊዜ አውቀዋለሁ። ከዚህ ውጪ አምጡ ያሬዱ ዲስ ኢዝ ብቻ ተው፣ ሌላ ነገር ተውኩት። ወደ ለቴል ነው ነገር ተያለ የሆነ ቦታ ቤቴን አነሳ ያስኩት። እንደኔ ዲሲዝ ብለህ አንድ ቀን አልኩኝ፣ ዲሲዝ አልኩኝ፣ ከዛ ይሆነው አልኩኝ። ዲሲዝ ሆነው ብለህ ብትሸውድ ነው ይሻላል። ተውኩት ቤተሰብ እና እግዚአብሔር ይመስገን እና ያሬዶዬ እግዚአብሔር ምስክሬ አልኩ። በጣም በጣም የምንማርበት እንቁ ስጦታ ነው እና አንዳንዴ ወይኔ ባወቅኩት ድሮ ወይኔ እንዲባረኩት የምትሉት ነገር እንዳይሆን ፎሎ በማድረግ ቤተሰብ በመሆን ከወንድማችን ጋር ሲገባ በመማር በመጠየቅ በደንብ ማወቅን የመሰለ ወርቃማ ነገር የለም። በጣም ወርቅ ሳያርጋል ሙሉ ሳያርጋል እና ያንን ነው ምለው። ያሬዶን ፎሎ አድርጋችሁ የኡስታዝ ወሂድ በእስልምና ትልቅ ኡስታዝ ናቸው። ያው ብዙ ጊዜ አንዴ አውቀዋለሁ። እና አኬ ውይይት ጥሪ ጠርቷቸዋል። እና የአኬ እስካሁን ያው በቋንጣ በሚል ያዘው እና ጥሪው እስካሁን አልተቀበል። ጥሪው እስካሁን እንደ ቋንጣ ነው አለ ተንጠልጥሎ እና እንግዲህ እሱን ይጨርሱና ከዛ በኋላ ምን ችግር የለውም። ከአኬ ጋር አለ መልእክት። የአኬን ሲመልሱ ወይም ሲመልስ እኔ ዋሂድ አውቀዋለሁ። አሪፍ ልጅ ነው፣ እኔ ይመቸኛል። እና ተወያዩ፣ ይወያዩ። ከዛ በኋላ ከመዝሙር ያሬድ ጋር ይቻላል። ያ ችግር የለውም። መልካም እዛው ላይ ሌላ በቃ ስልክን አስቀምጥልኝ። እሺ ፎሎ ባክ መልስና በቃ ጽፍልሃለሁ። አመሰግናለሁ ያሬዶ። አመሰግናለሁ። ሰላማችሁ ይብዛ። አሜን። ሰላም ይብዛ። እንግዲህ እንደ እድሜያቸውን በጫትና በአልኮል እንትን ያሉ ሰዎች ቢመለሱ ጥሩ ነው። ይተኛሉ። ግድ ይላል። መልካም ቀን ይላችሁ። ተባረኩልኝ። ታንኪ በጣም ዮኒዬ። አሜን። ያሬዶ በቃ እንዳልኩ ትንሽ ጊዜ ይሰጥና አንድ 2 3 4 ቀን እንስጥና ድጋሚ ሰከንድ ራውንድ ካስፈለገ ኒውትራል ሰው ከዚህ የሆነ ነገር ይውሰድ መጀመሪያ። ያው አሁን ሁሉም ሰው ምን እንደወሰደ አንድ በ2 በ3 ቀን ትሰማዋለህ። ቤቱን እየከፈተ ይሄን ተምሬያለሁ፣ ይሄን አልተማርኩም፣ ይሄን ምናምን ሲል ትሰማዋለህ። እንደ ዱለት የተበለቱ ነገሮች ከዛ እሱን ፊድባክ ያስክ በኋላ ይሄን ፊድባክ ይዣለሁ። እንግዲህ ፈቃደኛ ከሆናችሁ ከሰው እንዳሰማሁት እንዳየሁት ሜቢ ሰከንድ ራውንድ ካስፈለጋችሁ ምን ይመስላችኋል ብላቸው መጀመሪያ ኢንዲቪዥዋሊ ማለት ነው። ከዛ በኋላ እነሱ ሲስማሙ በይፋ ተስማምተዋል ብለህ አናውንስ ታደርጋለህ። ይሄ ከድራማ ምናምን ከፖለቲካ የጸዳ እንዲሆን ነው። ይሄ ትክክል። እንደዛ ቢሆን አሪፍ ነው። እሺ ታዘዛለሁ ወንድማችን። እሺ መልካም ምሽት። አሜን ለሁላችን። እዚህ ሁሱ ሲጠቅሳቸው የነበሩትን ጥቅሶች በአጠቃላይ ሰርች አድርጎ ያመጣቸው ስለሆኑ ከግርጌና ከራስጌ ያለውን አውዳዊ ፍቺ የጠበቀ አይደለም ሀሳቡ። እግዚአብሔር ተራመደ ሲል ምን ሰውኛ አረማመድ ተራመደ እያለ ነው? የእግዚአብሔር ጣት አደረገች ሲልክ እግዚአብሔር ጣት ኖሮት በጣቱ አደረገ እያለ ነው ኢየሱስን። የተጠቀሱት ጥቅሶች አብዛኛዎቹን የተጠቀሱት ጥቅሶች በሰርች የተገኙ እንጂ በዝግጅት የመጡ አይደሉ። መጀመሪያም በዚህ ጉዳይ ላይ ዝግጅት እንደሌለው የሚያሳብቅ ነው። በቃ ምንም ዝግጅት ጭራሽ ዜሮ የሆነ ዝግጅት ያለ ነው በሰርቹ ላይ ማለት ነው። እና ወደኋላ አድርገን ላፕቶፖቹ ላይ ማየት ትችላላችሁ።
እያንዳንዱ የሚጠቅሳቸው ጥቅሶች በሰርች የተገኙ እንደሆነ የእፎይን ዝግጅት ስትመለከቱት ለእያንዳንዱ ነገር ቢጫ 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 ቀለም አድርጎ የቀለም ልዩነት ነበረው ለሚያነሳው ሀሳብ። የተለያዩ ፓርቶች ከፍቶ ነበር። ቁርአን ተከፍቶ ነበር። ሐዲሳት ተከፍቶ ነበረ። የአባቶች መጽሐፍ ተከፍተው ነበር። መጽሐፍ ቅዱስ ተከፍቶ ነበረ። ከዛ በኋላ ማጣቀሾች ተከፍተው ነበረ እና ይሄ ሁሉ ማስረጃ ባለበት በእፎይ ሳይድ በኩል ያለ እውነት እያለ እዚህ በኩል ግን ስታዩ ነገርዮ እየተካሄደ ያለው የተዘጋጀውን ሀሳብ እኔ የመጀመሪያውን ሀሳብ ደግፌያለሁ። ይኸው እሱ 15 ደቂቃ ሲለው እፎይ ምን ልናወራ ነው አለ። እፎይ ያልተዘጋጀ ሰው እውነት ነው ወንድማችን ሁሱ ያልተዘጋጀ ሰው የሚያወራው ሊኖረው አይችልም። ምን ልናወራ ነው አልክ እና ምን ልናወራ ነው የሚለው የዝግጅት እጥረት ያለበት ሰው ነው። የተዘጋጀ ያ ሁሉ ንግግር ያስነገረ ከኔ በላይ መልስ ያለው የኦርቶዶክሱም ለክርስቲያኑ ሁሉ መልስ አለኝ የሚል አንድ ሰው እንደው ሰዓት ያጥርበታል። እኔ አይቻለሁ ዲቤት እዚህ ህዝብ መካከል ያለ ዲቤት በነ ሐኔልም በነ ሜሎስም በነ አማንም በዚህ በኦርቶዶክስ በኩል በነ ጋዲም በነ ማን ነው በነ አክሊልም በነ ልደትም በሌሎቹም በተወያዩ ስማቸውን ባልጠሯቸው ተወያዮች በኩል ሲወያዩ ደቂቃ እያለቀባቸው ነው። ሌላ የደቂቃ አያያዝ ነው። እፎይን ደቂቃ አንተ ያዝ ብለህ ካስገደድክ በኋላ እኔ እንግዲህ ሌላው ተወያይ የማቀው ሌሎች ተወያይ የማቀው ሁለቱም ደቂቃዎች ይይዛሉ። ሁለቱም ደቂቃ ይይዛሉ። ለምሳሌ በአክሊልና በሐኔል መካከል የተደረገ ውይይትን እናንሳ። ሁለቱ ሲወያዩ ሁለቱም ደቂቃ ይይዛሉ። ሐኔል ሲያወራም ደቂቃ ይያዛል። ማን ነው አክሊልም ሲያወራ ደቂቃ ይያዛል። ስለዚህ አክሊል እሱ የያዘው ደቂቃ እንኳን ያለፈ ከሆነ ደቂቃ አልቋል ይላል። እዚህ ጋር ያለው ተወያይ አለቀ። በመጀመሪያ ደረጃ እፎይን ብቸኛ ደቂቃ ያዥ አድርጎ ራሱ ከሾመው በኋላ የደቂቃ አያያዙ ላይ ሞባይል ስክሪኑ ላይ አድርጎ ሲያወራ ደቂቃውን ከልለህኛል የሚል ክስ ሲከስታ ያላችሁ እንደዚህ አይነት ተወያይ ይቻላል። የራስን ደቂቃ ነው የምትይዘው። የራስን ደቂቃ ትይዛለህ። ከዛ የራስን ደቂቃ ከያዝክ በኋላ ምን ታደርጋለህ? ደቂቃው ሲያልቅ አልቋል ትላለህ። አለቀ። እና የደቂቃ አያያዝ ላይም ችግር ነበር ችግር ነበር። ራስን የመግዛት ጉዳይ። በነገራችን ላይ ለስላሳ ድምፅ ማውጣት ማለት ጨዋ መሆን ማለት አይደለም። ህዝበ ሙስሊሙ እንዳትሸወዱ ብዬ ነው። የእፎይ ድምፅ ሻካራ ነው፣ ቦልድ ነው ድምፁ። ቦልድ ድምፅ አለ ማለት ባለጌ ነህ ማለት አይደለም። ገባ? ለስለስ ያለ ድምፅ አለ ማለት በቃ የሚነፋነፍ ድምፅ አለ ማለት ትሁት ነህ ማለት አይደለም። ትህትና ማለት በልብ ላይ ስለ ሰውየው ያለህ ምልከታ ነው እንጂ አፍህ በጣም በቃ ዝቅ አድርገህ በማውራት ጮክ አድርገህ በማውራት የሚገለጽ አይደለም። ይሄ በጣም ማስክ የሆነ ሃይማኖተኝነት ውስጥ በጣም የተቸገርነው ጉዳይ ማለት ነው። ኔቸር የሚባላል የሰው ኔቸር። አሁን ሳወራ ጮክ ብዬ ነው ማወራ፣ እየሰደብኩ አይደለም፣ ተናድጄ አይደለም እያወራ ያለሁት። አወራሬ እንደዚህ ነው። በቃ ይሄ ማለት ከትህትና ውጭ ነው፣ ጓጥ ወጥነት ነው ምናምን የሚባል መስፈርት የለውም። እና በጣም በቃ የእፎይን ብልግና እፎይ ባለጌ ነው የሚለውን ነገር አጫጭሆ ለመውጣት የተፈለገበት መንገድ አለ። ሌላው ያሳቀኝ የአረብ መጽሐፍ ቅዱስ አላህ ይላል፣ እኛም አላህ ነው የምንለው። ስለዚህ ኢንተርናሽናል ነው የኛ አላህ የሚል በጣም የሚያስቅ አይነት አይዲያ ተነስቷል። እና ምስቃው ነገሮቹ ስላልተረዳችሁ ነው። እኛ የክርስትና መጽሐፍ ላይ ትርጉም ሲተረጎም መሰረታዊ የሆነ የስሙን አቻ ቃል ነው ሰው የሚጠቀመው። ለምሳሌ ኦሮምኛ መጽሐፍ ቅዱስ ስትሄዱ ዋቀዮ ነው የሚባለው፣ ዋቃ ነው የሚባለው። ዋቀዮ ስላልክ እግዚአብሔር ስላልክ የተለያዩ አማልክት ናቸው ማለት ወይም የተለያዩ አምላኮች ናቸው ማለት አይደለም። አየህ፣ በእንግሊዝኛ ጋድ ትላል። ጋድ አልክ እግዚአብሔር አልክ የተለያዩ ናቸው ማለት አይደለም። በዕብራይስጥ ያህዌ ትላል። ያህዌ አልክ እግዚአብሔር አልክ የተለያየ ትርጉም አለው ማለት አይደለም። የአምላክ ስም ነው፣ የአንዱ አምላክ ስም ነው። ግን ለእኛ በሚቻልበት ለእኛ በሚገባን ቋንቋ የተጠራ የአምላክ ስም ነው። እስልምና እንደምናውቀው ከአረብኛ ውጭ አረብኛን እንደ ቅዱስ እንደ ልዩ እንደ የተለየ ቋንቋ አድርጎም የሚቀበል ነው። ያው ባህልንም ጭምር
ወደ ሌላው አካባቢ ለማዛመት የተጠቀመ ሲስተም እንደሆነ ይታሰባል። ስለዚህ አላህ በአረብኛ ኢትዮጵያ ውስጥም ኬንያ ውስጥም አረብ ሀገር ውስጥም አላህ ብለን የጠራ ነው የሚለው ቃል መጽሐፍ ቅዱሳዊ በተለይ ደግሞ የአረቦችን መጽሐፍ ቅዱስ ጠቅሰ አላህ በመጀመሪያ ሰማይና ምድር ፈጠረ ብለ በቃ የኛ አላህ ትክክለኛው ስም ነው የሚል ማስረጃ ለመስጠት የሞከረበት ሙከራ ሁሱ በጣም አስቂኝና አዝናኝ ነበረ። ሌላው አልተገለጠም የሚል ቃላት ይበዛ ነበር። አላህ አባት አለው፣ አልተገለጠም። አይን አለው፣ አልተገለጠም። እንትን አለው፣ አልተገለጠም። ስለዚህ እፎይ ሊያሳያቸው የሞከረው ያልተገለጠላችሁን አምላክ ነው የምታመልኩት የሚል እጅግ መሰረታዊ የሆነ የእኛ እግዚአብሔር መንፈስ ነው አለ። እፎይ እኮ አጠቃላይ ነገራችሁን ገልጦታል። ምንድን ነው እግዚአብሔር? እግዚአብሔር መንፈስ ነው። በተለይ የእግዚአብሔርን ቃል የዮሐንስ ወንጌል ምዕራፍ 4ን ኢየሱስ ክርስቶስ ከሳምራዊቷ ጋር ያወራውን ሐሳብ አንስቶ እግዚአብሔር አምላክ መንፈስ ነው አለና በእውነትና በመንፈስ ሊመለክ እንደሚገባው የሚያሳየውን ጥቅስ ጠቅሷል። የኛ እግዚአብሔር መንፈስ ነው። ከዛስ በሁሉ ቦታ የሚገኝ ነው። አንድ በጣም ያሳቀኝ ደግሞ በሲኦል ውስጥም ይገኛል ብለው ሁሱ እግዚአብሔር በሲኦል ውስጥ መገኘቱ ለሌላ ዓላማ እንደሆነ ሊያሳይ ሞክሯል። እግዚአብሔር በሁሉ ቦታ ይገኛል ነው የጠቀስከው ጥቅስ ራሱ በሰርች ስለመጣ ነው እንጂ ምንድን ነው የሚለው? ከአንተ ወዴት እሄዳለሁ ነው የሚለው። ዳዊት ነው ንጉሥ ዳዊት የሚናገረውን ወደ ሰማይ በወጣ አንተ በዛ አለ፣ ወደ ምድር ዳርቻ ብሄድ አንተ በዛ አለ፣ ወደ ሲኦል እንኳን በወርድ አንተ በዛ አለ። ከአንተ ላመልጥ የምችልበት የለም። አንተ በሁሉ የሞላህ ነህ፣ ሁሉ ቦታ ያለህ ነህ። ለምን? እግዚአብሔር መንፈስ ነው። እግዚአብሔር መንፈስ ነው። ለዚህ ነው መጽሐፍ ቅዱስ በጣም ጥልቅ መጽሐፍ ነው የምንለው። እግዚአብሔር ሰማይ ዙፋኔ ነው አለ፣ ምድር የእግሩ መረገጫ ነው አለ። ለእኔ የምትሰሩልኝ ቤት ይሄ ሁሉ እጄን ሰርተዋለች አለ። እግዚአብሔር ሰማይ ዙፋኔ ነው ሲል ሰማይ ላይ ተቀምጫለሁ እያለ ነው አይደለም። እንደሱ አይደለም ሀሳቡ። እግዚአብሔር ከፍ ያለውም የኔ ነው፣ ዝቅ ያለውም የኔ ነው እያለ ነው። እግዚአብሔር በሁሉ ቦታ የሚገኝ አምላክ ስለሆነ ይሄ ደግሞ መንፈስ ስለሆነ ነው። ስለዚህ እግዚአብሔርና አላህን በንጽጽር ደረጃ ባየ ነው፣ በውይይት ደረጃ በዝግጅትም ብትሉ በማስረዳትም ብትሉ እፎይ ጥልቅ በሆነ መንገድ አብራርቶታል። እግዚአብሔር ይስጣችሁ። የተሞከረውን 3 ሙከራ በደንብ ለመግለጽ ልሞክርና ልጨርስ። 1 ደቂቃ የምንፈጅብኝም ጨርሻለሁ። የመጀመሪያው ነገር ሰዓት በማጉላላት እፎይ እንዲወጣ የተደረገበት ሙከራ አለ። ሁለተኛ ሞክ በማድረግ ኢምራንን እና ሌሎቹን በማስገባት ሞክ ተደርጓል። በሶስተኛ ደረጃ አካውንት ተዘግቷል የሚል የውሸት ትርክት በመፍጠር ለመፈርጠጥ ተሞክሯል። በሶስተኛ ደረጃ ገና ምንም ሳይናገር እፎይ ተረጋግቶ ባለበት አትናደድ፣ እንደዚህ አትበል፣ እንደዛ አትበል በማለት የስሜት መናጠብ ውስጥ ከቶ ውይይቱን አሸናፊ ለመሆን ተሞክሯል። በሶስተኛ ደረጃ የእፎይ ደቂቃዎች ላይ ሁሱ ጣልቃ እየገባ ደቂቆችን እንዳይጠቀም እንዳያወራ የማድረግ ስራ ተሰርቷል። በአጠቃላይ ከዛ ደግሞ ቅድም አንድ ወንድም መጥቷል 30 ሰዎች ሰልሟል ተብሏል እና በሐሰት ትርክ አካውንት ከፍት ዘግተህ ወጥተህ ደግሞ በሐሰት ትርክት በጀርባ 00 የትም ያልተነዱ 00 አካውንት ያላቸው በሴት ድምፅ የሚቀነቀኑ አካውንቶች ሰለሙ ብሎ ማውራት እጅግ በጣም ሼም ነው። ሼም ኦን ዩ ለማለት ነው። ቴንኪው አመሰግናለሁ። የቀረ ካለ ሞር ያለው ማንም አለ ራሱ እንደዚህ አልገባኝም። አቤል እኔ እፎይ ራሱ ነው እንደ መጣው ጋይስ ኤኒዌይ በጣም አሪፍ ነው። ሪቪው ማለት እንደዚህ ነው ጋይስ። በዚህ ልክ በቃ በዚህ ልክ ሀሳብ የምትሰጡ ከሰዎች ካላችሁ 1 ቁጥር ጻፉ። ያለዛ ላይቭን ወርደን ሌላ ሀሳብ ማሰማ እንዴ ጋይስ ምን እናውራ? አለቀ እኮ በቃ። እኔም ማውራ የነበረውን ቪዲዮን ከፍቼ ላሳይ የነበረው እንደዛ ነበር። አቤላ መልካም ቀን። ይሁን እንቅልፍ አልተኛውም። ይኸውልህ ከሌሊት ጀምሮ እኔ ራሱ ስንጎላች ቪዲዮ ልሰራ ማለት ነው ከፍቼ መጀመሪያ
ሁሱ እሺ ፈረጠጠ ቲንከር የሚል ቪዲዮ እሰጥሃለሁ። ሰርቼ ነበረ እና አላጠፋውም ቪዲዮ ሼም የሚይዘው ምክንያቱም ፈርጥጦ ሄዷል። ያ ቪዲዮ አይጠፋም፣ በቃ እንደለጠፍኩት ነው። ከዛ በኋላ ውይይቱን ልገልጽ ብዬ ይኸው ከሌሊቱ 9 ሰዓት ነው ልል ብዬ ሞባይል ኧረ ከእጄ ሉሊታ ምኑ ትተነትኛለች? ተተነተነ እኮ በቀኝታ በዚህ ትንታኔ በቀኝታ በየቤቱ ነበር። ትንታኔ በየቤቱ ነበር። በቃ እዚህ እዛ ግን ፌር የሆነ ነገር አለ ብዬ ማለት ለምን ቁጭ ያልነው እኛ ነን። ከተጀመረ ጀምሮ ከ3 ሰዓት ጀምሮ እስከ ሌሊቱ 9 ሰዓት ድረስ። አሁን በዚህኛ ባለንበት ሀገር ደግሞ አስቡ፣ እስካሁን አልተኛውም። ይኸው ቁጭ ብያለሁ። ሁለቱንም ስልክ የዚህ እና በቃ አቤላ ገልጾታል። ሌላ ጊዜ ግን አወያይ ባለበት ቢሆንና ሁለቱም ከርዕስ ባይወጡ ጥሩ ነው። ያ ነው አስተማሪ ብዬ የማስበው። ትናንት አልተማርንም ብዙም፣ ግን ያው ትዝብት ብቻ የተን ያለፍ ነው። ለማንኛውም አቤላ ገልጾታል። መልካም አዳር። እኛ ጋር እንተኛ ነው በቃ። አቤላ ቴንኪው ሲስተና ተስፋ አስቆረጠ። እኔ ኧረ ህዝቤን እኮ ሀሳብ ሊሰጥ ስንት ሰው ሰፍ ብሎ እኮ ተስፋ አስቆረጠ። ኧረ እንዴት ያለ ቲንከር! እሺ ቲንከር፣ እሺ ቀጥል። እሺ ቲንከር ሰላም ናቸው። እንዴት ነህ? ደህና ነህ? አለሁ። ድምፅ ይሰማል አይደል? ይሰማል። ኦኬ። እሺ፣ ድንገት ያለበት ቦታ ሊያስተጋባ ይችላል ብዬ ነው ያልኩት። እሺ፣ እኔም ያው አቤላም ያለውን ነገር ሰምቻለሁ። እኔ ትላንት ከመጀመሪያ ጀምሮ ያለውን ነገርም ስከታተል ነበር። ግን ያው አቤል አንዳንዴ በመሀል ዲቤት እያደረገ ነው እንዴ ብዬ እያሰብኩ ነበረ እና ያው እኔም ደግሞ እሱ የታየውን ነገር አቅርቧል በራሱ በኩል። ሁሉም ሰው የራሱ መነጽር ስላለው እኔም ደግሞ ያየሁትን ነገር ሁለቱም ጋር ያለውን ችግር ያየሁት ነገር አለ። ያው እሱ ደግሞ እንደ አንድ ክርስቲያን እሱ ጋር ያለውን ችግር አጉልቶ አውጥቶ አሳይቷል እና እኔም ደግሞ እሱ ባለውም አንዳንድ ያስኩት ነጥብም ስላለ ትንሽ 5 ደቂቃ ነው፣ አላስረዝምም። እኔም ለማለት ፈልጌ ነው። በመጀመሪያ ያው ጆኒ ጋር በሚለው ቦታ ነበረ አልገባም ብለው ነበር። እዛ ጋር እኔም ተናድጄ ነበር ማለት ከዛ ምን ጠየቅኩኝ፣ ከክርክሩ በፊት ወይም ደግሞ ከውይይቱ በፊት እኚህ ሰዎች የሆነ መስማማት ተስማምተው ነበር ጆኒ ጋር እንገናኝ ወይስ አንገናኝ የሚለው ላይ ተወርቶ ከዛ በኋላ ከሆነ እነሱ አንገባም ያሉት ጥፋተኛ ናቸው ብዬ ሳስብ ነበር። ከዛ በኋላ ያለውን ስለማላቅ እዛ ውስጥ ብዙ ውስጥ አልገባም። ምክንያቱም ጆኒ ጋር ማይገቡበት ምክንያት ምናምን የራሳቸው ሊኖራቸው ስለሚችል ማለት ነው። እና ያዛ ጋ ነው ያለው። ከዛ ለብቻ ወጥቶ እንትን እንዲል ተደረገ። ከዛ በኋላ በተለያዩ ነገር ሆነ እና ሌላ ደግሞ ሪፖርት ተደረገብኝ ብሎ ነበር እሱ። ያን ደግሞ ዮኒ ማኛም ነበረ። እሱም ቪዲዮ ከቀረጸ ማሳየት ይችላል። በማስረጃ አሳይቶ ነበር። ይሄ ሲል ክርስቲያኖች ሪፖርት አደረጉብኝ ምናምን አይደለም ነገሩ። ግን ሪፖርት እንደተደረገበት በእንትን አሳይቶ ነበረ፣ በቪዲዮ አውጥቶ አሳይቶ ነበር። ማንም ያድርግ ማንም ማለት ነው። ይሄ ዝም ብሎ ወሬ አይደለም ለማለት ብዬ ነው። ዮኒ ማኛ ቤት አሳይቷል ከፍቶ ማለት ነው። ዳኛ መኖር ነበረበት። ይሄ በትላንቱ ያየሁት የደበረኝ ነገር የሆነ ዳኛ ነገር መኖር ነበረበት። ዳኛ ባለመኖሩ ያው እነሱ አልተቀበሉም መሰለኝ፣ አላቅም። ወይም ደግሞ በትክክል ሁለቱን እኩል ይዞ ወይ ኢቲስት የሆነ ሰው እምነት የሌለው ሰው መዳኘት ነበረበት። ምክንያቱም ያየነው ነገር አጥጋቢ ስላልነበር ማለት ነው። ይሄን እንደዛ ነው። ሁለቱም ጋር ያየው ችግር ምንድነው? ያለመደማመጥ ነገር ነበረ። አንዱ አንዱን ሲል አለ አይደል? ይሄ እንትን አታክ እንትኑን ትተው ርዕሱ ላይ ትተው የሆነ አታክ መደራረግ ነገር ነበር። ትንሽ ያለመብሰል ነገር አይቻለው ሁለቱም ጋር ያለመደማመጥ ነገር። ደቂቃ ላይ ደግሞ ሁሱ ለምሳሌ ስንጀምር 5 ደቂቃ አለ እንትና 15 ደቂቃ አለ ምናምን የሚለው ላይ እዚህ ጋር ሁሱ ለሱ 5 ደቂቃ ተሰጥቶ ለእኔ 15 ደቂቃ ይሰጥ አይደለም ያለው። እንደ መግባባት ነበር ያነሱት። 5 ደቂቃ ከሆነ ለዛ የተሰጠው ለዛም ይሰራል። ይሄ ደቂቃው ላይ ትክክል አይደለም ብሎ ሀሳብ ማንሳት ትክክል አይመስለኝም። ለምን ለውሱ የተሰጠው 5 ደቂቃ ለዛም 5 ደቂቃ ነው የሚሰጠው። 15ም ተሰጥቶ 15ም ያው ነው እና ለእኔ 5 ተሰጥቶ ለአንተ 15 ወይ ለአንተ 15 ተሰጥቶ ለእኔ 5 አላለም። እሱ ግን ደቂቃውን እናሳንስ ነው ያለው። እንደ እንትን አለመቀበል ይችላል። ግን
ደቂቃው ላይ ፎከስ አድርጎ ደቂቃ አሳንሰዋለሁ ብሎ እንደ ቀልድ መያዝ ትክክለኛ ነገር መስሎ ስላልታየኝ ነው። ሌላ ደግሞ ቅድም ትንሿ እንትናን ጀዋሂርን የጠየቀችው ጥያቄ ነበር። እዛ ጋር አሁንም ቪዲዮ ካለ ከፍቶ መታየት ይቻላል። አላህ ስለሚለው ቃል የተወራ ነገር ነበረ። እዛ ጋር የተወራው ነገር ምን መሰለ? እፎ ያለው ነገር ምንድነው? አላህ የሚለው ቃል ቁርአን ላይ ነው ብቻ ነው የምታውቁት፣ እናንተ ብቻ ናችሁ የምታውቁት ሲል ከዛ በኋላ ምን አለ? አይደለም ይሄ ቃል የአረብ ክርስቲያኖችም ጋር አላህ ሚል አለ ብሎ ነው ያሳየው። ውሸት ነው ከተባለ ቪዲዮ መከፈት ይቻላል። ከዛ በኋላ እንደውም ምን አለ? ለዚህ መልስ አድርጎ እግዚአብሔር የሚለው ቃል እንደው እኮ ከእንትና ያስወጣችሁም የእናንተ ነው እዚህ ኢትዮጵያ ላይ ብቻ ያለው ብሎ መለሰለት። እንደውም ትዝ ካላችሁ ከኤርፖርት አያስወጣችሁም ብለው ማለት ነው። ለዛ ሐሳቡ እንደዛ ነበረ። ቪዲዮውን መከፈት ስለሚቻል ማለት ነው። እና ርዕሱ የታወቀ ነበረ፣ ግን ሁለቱም ከርዕሱ ውጭ ወጥተዋሉ። የወጡበትም ምክንያት ለምንድን ነው? የጀመረው እንትና ነበር፣ እፎይ ነበር። እፎይ ከርዕሶች ወጥተው ስለ ባት ስለምን ምናምን ነገር ሲያወራ፣ ምክንያቱም ስለ ባት ምናምን ሲያወራ እንትና ደግሞ በሱ ዙሪያ መልስ ስለመስጠት ስለነበር መጽሐፍ ቅዱስም ገብቶ አንተ ባት በመኖሩ እግር ስላለው አንድ ፈጣሪ የሚባል አካል ፈጣሪ አይደለም ብለህ የምታስብ ከሆነ የእናንተ መጽሐፍ ቅዱስ ውስጥም ስለ ባት ስለ እግር ተወርቷል ብሎ ነው ያቀረበለት የነበረው። እንደዛ ስለነበር ማለት ነው። እና ከርዕሱ ውጭ ተወጥቷል። ርዕሱ ሌላ ነው፣ የተወራው ነገር ሌላ ነው። ይሄንም አይቻለሁ። ሌላ ደግሞ አቤል ያለው ነገር አለ። እሱ ቤት ውስጥ ጠርቶ ነው ማያውቁትን ሰዎች የሚያወራው የሚለው። ይሄ ሁለቱም ያደርጋሉ። እንትና ብቻ አይደለም፣ እሱ ብቻ አይደለም ያደርገው፣ እፎይም ያደርጋል። ለምን እንትን ሆነን እኔ ስናይ ነገሮችን በጣም አንድ ሳይድ ብቻ አይተን ሳይሆን ሁለቱንም አድርገን እኔ እሱም ያደርጋል አያደርግም አይባልም። እፎይም ያደርጋል። ማንም ሰው እፎይም አያደርግም አይለኝም። ለዛ ሁለቱም የሚያደርጉት ነገር ስለሆነ አንዱን ሰው ብቻ አታክ ማድረግ ትክክል ነገር ነው ብዬ አላስብም። ስለ እፎይ ደግሞ ዝግጅት አድርገዋል እንደው በቢጫ ምናምን ነገር አስምረዋል ሲል ነበር አቤል። በዚህ ዙሪያ ላይ በነገራችን ላይ ከዚህ በፊት እንደዚህ አይነት ነገር አድርገው ሲመጡ እነ ኢምራን እሱ ሲጀምርም ድሮም ጀምሮ እንዲህ አያደርግም። ከዛ በኋላ ምን ተባለ? ሙስሊሞች አጠሬራ ይዘው ነው የሚመጡት ተብሎ መወራት ተጀመረ። ትዝ ካላችሁ እነ ኢምራን እነ ኢብራሂም ምናምን እንደዚህ ነው የሚያደርጉት። ማታ እሱ እንትና እንዳረገው እፎይ እንዳረገው ማለት ነው። የነሱ ዝግጅት እንደዛ ስለሆነ እንትና ግን እንደዛ አያደርግም፣ እሱ አያደርግም። ድሮም ጀምሮ ነው ስለሚያውቀው ወይ ደግሞ ሰርች ያደርጋል ቦታው ካጣ ከዛ በኋላ ያመጣል። ለዛ ይሄን እንትን ስናቀርብ በዚህ ዙሪያ ላይ ያለውን ነገር ስናቀርብ ትንሽ እንትን ሳይድ ሳንይዝ በአንዱ ያው ሳይድ ሳንፈልግ ሳይኮሎጂካሊ እንይዛለን። እምነታችን በኩል መያዛችን አይቀርም። ግን ሙሉ ለሙሉ ደግሞ አንዱን ረግጦ ሌላውን ከፍ ማድረግ ትክክል መስሎ ስላልታየኝ ነው። አመሰግናለሁ። ሲስ አለ ላውራ አንዴ ትምህርት ቤት ሄዷል። ጠብቂኝ። ሲስ አለ አውራ አንዴ አለ። መልካም እሺ። እኔ ካወራሁ በኋላ እኔ 5 ደቂቃም ስለማልፈጅ ዘካሪያስ ይቀጥላል ማለት ነው። ስለማይመች ቆይ እንዲያልኩሽ ምን አለ መሰለህ ማለት ነው። እስኩል ያራ ዋን እሱ ሪፖርት ተደረገብኝ ሲል ነበር ምናምን ብሎ ኤፍቢም ላይ ቲክታክም ላይ ፖስት አድርጎ ነበር አይደለ? ላይቭ ጎ እምቢ አለኝ ምናምን ብሎ የመጨረሻው ከመገናኘታቸው በፊት ማለት ነው። ኤፍቢ ላይ ሄዳችሁ ብታዩት ከመቅጽፈት ነው ያጠፋው። ምክንያቱም በ10 ኦኬ፣ ከኢትዮጵያ ውጭ ያላችሁ ዛሬ ቀን ስንት ነው? 12 ነው። ኦኬ፣ እሱ ግን በ10 ለ24 ሰዓት ዘግቶበት የነበረውን ነው ፖስት አድርጎት የነበረ። በ10 ለ24 ሰዓት ዘግቶበት ነበረ። ሜይ 10 ያሳያል። ግን ወዲያውኑ ነው ኤፍቢው ላይ ያጠፋው። ቲክታክ ላይ የፖስተውን ደግሞ አንስተነዋል። እሱ ማውጣትና ማየት እንችላለን ሁላችንም ማለት ነው። ኦኬ፣ በዛኪ ቀጥልሽ። ስለማይመቸኝ ነው ልጅ ያለች። እንዴት አደራችሁ? ሲስ ሁላችሁንም ሰላም ብያለሁ። ዘኩ እንዴት ነህ? ሰላም ነህ? አለን ይመስገን። ከሞላ ጎደል የአቤላን ሰምቼ ነበረ። አሁን ያወራው ልጅ ወደ መጨረሻ ነው የሰማሁት። ወጥቼ ነበር በመሃል። የአቤላ በቃ ምንም የኔን ሀሳብ ነው ሙሉ የተናገረው። ግን አሁን ልጁ ያለው ላይ የተወሰነ ብዙ ሰው ማታም ስናገር ነበር፣ ግን ብዙ ሰው ያላስተዋለው ነገር ማለት ነው ይሄ ስለ ባት፣ ስለ እግር፣ ስለ እጅ የተወሩ የአካላት ክፍላት የሚባሉ ነገሮች ርዕሱ አይደለም የሚል ነገር ምን ጥቅም አላቸው የሚሉ ነገሮች ይነሱ ነበረ።
በጣም ጥቅም ያላቸው ነገሮች ናቸው እነኚህ። በነገራችን ላይ ማለት በቤተክርስቲያን ታሪክ ውስጥ በጣም አከራካሪ የነበሩ ነገሮች በአባቶች የተገለጡ ናቸው። ለምሳሌ እነ ዲዮናሲዎስ ምናምን ውስጥ የአካል ክፍላቶች አምላክ ያልተዋቀረ ፍጹም አንድነት የሆነ የአካላት አለመከፋፈል ያለው ምናምን የሚሉ ነገሮች እናገኛለን። ስለዚህ እነኚህ ነገሮች ሲነሱ ዝም ብሎ አይደለም ርዕሱ አይደለም ምናምን በደንብ ርዕሱ ነው እንጂ ለምሳሌ በነቢያት ውስጥ በነቢያት ያስተማሩት አምላክ ውስጥ እንደዚህ የተከፋፈለ ከአካላት የተዋቀረ አካል ያለውን አምላክ ሰብከዋል ወይ? እሱን ሰብከዋልም ከተባለ ይሄ አካል ይሄ አምላክ ፍጹም የሆነ አንድነት ሊኖረው አይችልም። ምክንያቱም እጁ እግሩ የተበታተነ ነው። ከዛ በኋላ ወገብ የለውም ከተባለ ጭንቅላት የለውም ከተባለ ከአካላት የተዋቀረ ነው። እሱንም ደግሞ የተገጣጠመ ነው ወይስ የተነጣጠረ ነው? እነኚህ ነገሮች አምላክ ፍጹም አይደለም አንድ ነው ይላሉ አይደል? አሁን ሙስሊሞች ለምሳሌ አላህ አንድ ነው ይላሉ አይደል? ምኑ ተቆጥሮ ነው አንድ የሚሆነው? ምክንያቱም እነኛ አካላቶች የተበታተኑ ይሁኑ የተገጣጠሙ አይታወቅም፣ የአካል ክፍላቶቹ ማለት ነው። ስለዚህ በመሃል ሲጠየቁ የነበሩ ለምሳሌ ጭንቅላት አለ ወይ ሲባል አላቅም አልተገለጸም ተብሏል። ይህ ማለት ፍጹም የሆነ አንድነት ይኑሮ አይኑሮ አይታወቅም ማለት ነው። አምላክ ደግሞ በባህሪው ፍጹም የሆነ አንድነት ሊኖረው ግዴታ ነው። ስለዚህ ይሄ በጣም ወሳኝ ነገር ነው። አምላክ ፍጹም የሆነ አንድነት ሊኖረው ይገባል። የሙስሊሞቹ አላህ ግን ትላንት ባየነው መልኩ እነኚህ በተቆጠሩት የአካል ክፍላቶች ምክንያት ፍጹም የሆነ አንድነት አለው ተብሎ ሊነገርለት አይችልም ማለት ነው። ስለዚህ እነኚህ ቀላል የሚባሉ ነገሮች አይደሉም። እኛ ጋር ከመጣን እግዚአብሔር ፍጹም የሆነ አንድነት አለው፣ ያለመከፋፈል ውቅር አልባ የሆነ ፍጹም የሆነ አምላክ አለ ብለን እናምናለን። መጽሐፍ ቅዱስ የተገለጹት የአካል ክፍላቶች ምሳሌያዊ አፈታት እንዳላቸው ቅድም አቤላም ሲናገር ነበር፣ እፎይም የተወሰነ ሲመልስለት ነበር ማለት ነው። እና ይሄ እንደ ቀላል የሚታይ አይደለም። ለምሳሌ አላህ አይን አለው ተብሎ በአይኑ ያይበታል፣ በአይኑ ይሰማል አይሰማም? በአይኑ የማይሰማ ከሆነ አምላክ በሆነ አካሉ መስማት አይችልም ማለት ነው። ልክ በአይኑ መስማት ካልቻለ ይሄ ለአምላክ ፍጹምነት አይደለም፣ ጉድለት አለበት ማለት ነው። በሆነ አካሉ ይሰማል፣ በሆነ አካሉ አይሰማም። በሆነ አካሉ ያያል፣ በሆነ አካሉ ደግሞ አይ። ስለዚህ ይሄ ለአምላክነት ፍጹም ነው ሊያስብለው አይችልም ማለት ነው አላህን። ምክንያቱም በጆሮ አይሰማም ማለት በጆሮ አያይም፣ በጆሮ ይሰማል። ስለዚህ በአምላክነት ፍጹም አንድነት ላይ በጣም ትልቅ እንትን የሚያመጣ ነገር ነው ማለት ነው። ሌላ አጤሬራ ምናምን ላይ ያነሳው ነገር አለ ልጁ። አጤሬራ ምናምን ስንል የነበረው በፊት ልጆች ላይ ተመሳሳይ የሆነ እንትን ስለሚይዘው ስለሚመጡ ነው እንጂማ ማንም ሰው እኮ በፒሲው ወይም በስልኩ የሆኑ ኖቶችን እኮ ሊያስቀምጥ ይችላል። እሱም ሁሉ አጤሬራ ነው ልንል ነው? እንደዛ እኮ አይደለም። በፊት ግን ውይይቱ ሲመጡ ልጆቹ ይዟቸው የመጡት ማስረጃዎች ተመሳሳይ የሆኑ ከአንድ ሰው ተዘጋጅተው የተበተኑ ናቸው። እነሱን ነበር አጤሬራ ስንል የነበረው እንጂ ምንም የሆነ ለራሱ የሆነች ፒዲኤፍ የሆነች ኖት ነገር አያዘጋጅ እያልን አልነበረም ያኔ ማለት ነው። ሌላ በአጠቃላይ ይሄ እኛ ሚስጥረ ስላሴ ስንል በጣም ያሾፉ ነበረ። እኛ ሚስጥር ስንል ምንም የማይነገር ያልተገለጸ እያልን አይደለም። ምንም እንደው ያልተገለጸ እያልን አይደለም። እግዚአብሔር ግን ራሱን እኛ እንድናውቀው በፈቀደው ልክ የገለጠልንን ነው እናገራለን። ከዛ በላይ ግን እኛ ተመራምረን ልንደርስበት አንችልም ስንል ነው እኛ ሚስጥረ ስላሴ የምንለው። ለምሳሌ ልክ እነሱ እኛ ሚስጥር ስንል የተደበቀ እያላችሁ ነው አይነገርም እያላችሁ ነው እያሉ ድራማ ይሰሩ ነበረ። ትላንትና ግን አላህ ሚስጥር መሆኑን አሳይተውናል። ሚስጥር አላህን ትላንት አይተናል። በነገራችን ሚስጥር ስላላለ ነው እንጂ በቃ በቀጥታ አላህ ብዙ ነገሮቹ ሚስጥር እንደሆኑ አይተናል። አልተነገረም፣ አልተገለጸም፣ አናውቅም ሲል ነበረ ስለ አካል ክፍላቶች ሲጠየቅ ማለት ነው። ስለዚህ ይህ ማለት ደግሞ ሚስጥር አላህን በሚገባ መግለጽ ነው እና እኛ ሚስጥረ ስላሴ ስንል ምንም ያልተገለጠ እያልን አይደለም። እግዚአብሔር ራሱን በገለጠበት ልክ እናውቀዋለን፣ እንናገራለን፣ እናስተምራለን፣ እንማራለን። እሱን እያልን ነው እንጂ ምንም የማይነገር የተደበቀ እያልን አይደለም። ልክ አሁን ትላንትና አልተገለጸም ሲለው እንደነበረ ማለት ነው። ቢያንስ እኛ በዛ ልክ እንኳን አይደለም አልተገለጸም የምንለው ስላሴን። ጨርሻለሁ። ሲሱ አመሰግናለሁ። ዘኩ በጣም ቴንኪው።
ክርስቲያኖች ተደጋጋሚ ሀሳብ ስለሰጣችሁ እስቲ